ምሕረት ደጅ ሄዶ ያፈረ ማን? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? የቅርብ ወዳጁ የሚባለው ይሁዳ ራሱ እኮ የአስቆሮቱ ይሁዳ አሳልፎ እኮ ልጅሽን ሰጠው ስትባል የቅርብ ወዳጁ ጓደኛው አሳልፎ ሰጠው። ኦኬ እሺ፣ ባሪያው ጓደኛው በሩት ይልስ ወዳጁ ማለት ነው። ጓደኛው ስለ ወዳጁ ማለት ነው። ወዳጁ ማለት የቅርብ አብሮት የበላው ይሁዳ አሳልፎ ሰጠው ልጅ ነው። በሷ ቦታ ሆናችሁ አስቡት ጋይስ። አንዲት እናት የልጅ በጣም የቅርብ ወዳጅ የምትለው እሱ እንዲሞት ልጇ አሳልፎ እንደሰጠ ስትሰማ ምን ያህል የምትጎዳው? እነ ጴጥሮስ አላቆም ብሎ ሲራገሙ ከሌሎቹ ጋር አብሮ ጴጥሮስ ሲራገም ነበር። አላቆም እየማለ ሲራገም ነበር። ይህንን ስትሰማ ምን በስ ዝብርቅርቅ ነው መቼስ የሚልብህ እኮ በጌታ ከዛ በኋላ ጭራሽ ሁሉም ከእሱ ጋር አብሮ ሲከተሉ የነበሩ ሁሉ ነቢዩስ ሁሉ ተበተነ። ወደዛ ሁሉ ተበታተነ። ልጇ ብቻውን ተሰቀለ ማለት ተገርፎ እያየችው ይገረፍ ተገርፎ መስቀሉን ደግሞ ይሸከማል። አስቡት፣ መስቀሉን ተሸክሞ እየወደቀ እየተነሳ የራስ ቀል ወደ ተባለ ወደ ጎልጎታ ደግሞ ይወጣል። እዛ እቃኑን ቀሚሱን በማውለቅ እሱን ጨርቁን በማውለቅ ጣጣጣሉበት በቀሚሴም በጨርቄም ማለጣ ጣጣጣሉበት የሚለው ቃል ይፈጸም ዘንድ እንደዛ እያደረጉ እርቃኑን ጌታችንን በመስቀል ላይ አድርጎ ሰቀሉት እና እመቤታችን አሁን ያቺ እናት ልጇ እንደዛ ሲሆን እና አረጋዊ ስምዖን ባንቺም ደግሞ ሰይፍ በነፍስሽ ያልፋል ማለቱ ትክክል ነው። አገኩ ማርያም ሲሉ ሰማዋቸው። አዎ ለካ ነገ እናታችን ቅድስት ድንግል ማርያም ናት። ስሟ ብዙ የማትጠገብ ቅድስት ድንግል ማርያም ዝግ የሆነ መንገዳችሁን ትክፈትላችሁ። አሜን በሉ እስቲ ኮመንት ላይ ለድንግል ክብር ልያሉ እንደ ነጭ ዕንቁ 24 ሰዓት ማርያም እመቤታችን ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማረልኝ አለች። በስም ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃድ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዘን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዘን። ልጇን አብልታን የለምን? ስደተኞችም ብለን አናዘን። ርስት ከፍታልን የለምን? ተረገምን ብለን አናዘን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ህመምን አንፈራው።
ፈውስን ወልዳለን የለምን? ምን እንሆናለን እሷ እያለችን? እኔ አባ ጊዮርጊስ ነው ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኪያ የለም። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ሰው አመነውም አላመነውም ተቀበለውም አልተቀበለውም ብዙሃኑ ተስማማበትም አልተስማማበትም ቅድስት ሥላሴ ሶስት ሲሆኑ ስንት ናቸው? አንድ ሲሆኑ ስንት ናቸው? ሶስት ናቸው። ሚስጥረ ሥላሴ ትምህርት ብዙሃን ስለተስማሙበት የምንስማማበት፣ ጥቂቶች ስላላመኑት ደግሞ እነሱም እኮ ልክ ሊሆኑ ይችላሉ። እስኪ የእነሱንም ሳይድ ኦፍ ዘ ስቶሪ የእነሱንም ታሪክ እንስማው የምንለው አይደለም። ዛዊተ ዓለም ሰአሊተ ምህረት መዝገበ ብርሃን የበላይ ሰብ እመቤት አቁራሪተ መዓት ማርያም ሆይ በሉ። ስለዚህም እንወድሻለን ከፍ ከፍም እናደርግሻለን እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት፣ ለዚህ ነው ከፍ ከፍ የምናረጋት፣ ለዚህ ነው የምናመሰግናት የምናወድሳት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን እናመሰግናታለን እናወድሳታለን። አናፍርባትም። እንዲያውም እፍረታችን በሷ ምክንያት ነው የተወገደው የራቀው። ለመዳናችን ምክንያት እሷ ናት። አንቺ ከሴቶች የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጭን ነሽ ማለት ነው። የማኅፀንሽን ፍሬ ቡሩክ ነው። አዎ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድለን የሚሰጠን ነው ማለት ነው። በተመሳሳይ ምስጋና ነው ቅድስት ኤልሳቤጥ ያመሰገነች። ሁለቱንም ለእመቤታችን የጸጋ ምስጋና ነው፣ ለጌታችን ደግሞ የባሕርይ አምላክ ነውና የሚገባውን ነው። እንደገና በሉ አንቺ በሉ ከሴቶች የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እዛ የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ተመዝግቧል። ሁለቱም እዚህ ላይ ስላለ ቅድስት ኤልሳቤጥ እመቤታችንን ማመሰገነች፣ ጌታችንን ማመሰገነች። የማኅፀንሽ ፍሬ ምንድነው? የተባረከ በማኅፀኗ ያለውን የዕለት ጽንስ አመሰገነች። እሱም ብቻ ነው ማመስገን፣ እሱም ብቻ ነው ማወደስ፣ እሱም ብቻ ነው እንዲህ ማለት የሚሉ ሰዎች አሉ። እንዴ መንፈስ ቅዱስ ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር የተላከው ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር ተልኮ ሲያወድሳት ሲያመሰግናት ነው የሰማነው። ከሱ ነው የሰምተን የምናመሰግናት። መንፈስ ቅዱስ አድሮባት ገልጦላት ቅድስት ኤልሳቤጥ ስታመሰግናት ስታወድሳት ሰምተን ነው የምናመሰግናት። እመቤታችን እናወድሳት። መንፈስ ቅዱስ ያደረበት የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ ድምጿን ሰምቶ ደስ ብሎት ሲሰግድ ሲዘል አንብበን ነው ምናመሰግናት ምናወድሳት። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። እስቲ በሉ ማርያም ሆይ በሉ። ስለዚህም እንወድሻለን ከፍ ከፍም እናደርግሻለን እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት፣ ለዚህ ነው ከፍ ከፍ የምናረጋት፣ ለዚህ ነው የምናመሰግናት የምናወድሳት።
በእሷ ምክንያት ነው ዓለም የዳነው። በአምላክ ልቡና ታስባ ትኑር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለ ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳ የሰጠችን ለዘላለም በድንግልና የምትኖር አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠችን የጸጋ ስጦታችን ሽልማታችን በረከታችን ክብራችን አክሊላችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ሲሆን በውድ ነው፣ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። ከፍጥረታት መካከል ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን መርጦ ለይቶ አክብሮ የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። እናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ፍቅሯን በልቡናችን የምስጋናዋን ጣዕም በአንደበታችን ያሳድርብን። ቡርክት አንቲ እምአንስት፣ አንቺ ከሴቶች የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እና ቁጥር 42 ሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ቆየ ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለህ እሷ ላይ ነዋ። በእሷ ጀልባ ታዝሎ ነዋ ወደ ግብፅ የወረደው። ቤተልሔም ብትሄድ ታቅፈው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ኢያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። እመቤታችን የሌለችበት ቦታ የለም። ድንግል ማርያም ከእግዚአብሔር ለይቶ አይታይም። ስለዚህ ዓለም ድንግል ማርያምን ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉ ሁላችሁም ዓለም በሉ። እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እኒህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይሄን ትተው አውደ ያውሩ ረሲያን፣ እነዚህ ዝንጎች ወዲያ ወዲያ ይሮጣሉ ዙሪያውን አለ። እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን፣ ዝንጎች፣ ሰነፎች፣ ልብ የለሾች ወዛልወ ልብ ይሌበ ለዝንቱ፣ አይምሮ የሌለው ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው አያስተውለው። ሰብአ ሰገል እኮ አንተ 2 ዓመት ደክሞ መጥተው እኮ ያገኙት ከድንግል ማርያም ነው። አሬ እጅን ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገቡ እኮ ገብተው ሲገቡ እኮ አገኙት ማለት ነው። በእናቱ ስግደት አቀረቡለት። እናቱ እንደታቀፈች ነው ስግደት ያቀረቡ። ያን ጊዜ ቅዱስ ዳዊት ትንቢት ተፈጸመ። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ እግዚኦ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወኃጢአተ ንስሐ አንተ ትሰሪ ለነ። ስለዚህ የዛ ጊዜ ስለዚህ ምን እንላታለን? ማርያም ማለት ምሳሌ ወምስጋድ ወምስትስራይ ኃጢአት። ማርያም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡናዋ የተጻፈባት እግዚአብሔር የተገኘባት ሰላምን ያወረደች እግዚአብሔርና ፍጥረት የተገናኙባት እመቤታችን ናትና የጠፋው ሰው እግዚአብሔር ማግኘት የሚፈልሰው ወደ ድንግል ማርያም ይምጣ። እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይግባ።